ጤና ይስጥልን ተመልካቾቻችን የመጋቢት 15 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና። በትጥቅ ትግል ውስጥ ያሉ ኃይሎች ወደ ሰላም እንዲመጡ ለማስቻል ያለመ የሰላም ኮንፈረንስ ሊካሄድ መሆኑ ተገለጸ። በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ እስከ 10 በመቶ የሚደርስ የዋጋ ጭማሪ ተደረገ። ወደ ውጪ ስናልፍ በደቡብ ምዕራብ ኒጀር በተፈጸመ የሽብር ጥቃት ቢያንስ 44 ንጹሃን ሲገደሉ 13 ሰዎች መቁሰላቸው ተሰማ። ወደ ቀዳሚ ዜናችን እንለፍ። በትጥቅ ትግል ውስጥ ያሉ ኃይሎች ወደ ሰላም እንዲመጡ ለማስቻል ያለመ የሰላም ኮንፈረንስ ሊካሄድ መሆኑ ተገለጸ። ይህ ሀገር አቀፍ የሰላም ኮንፈረንስ ለሁለተኛ ጊዜ እንደሚካሄድ ኢትዮጵያ ሃይማኖት ተቋማት ጉባኤ ተቋማት አስታውቋል። የሰላም ኮንፈረንሱ ሀገሪቱ ካለችበት የሰላም እጦት በዘላቂነት እንድትወጣና የተረጋገጠ የሰላም ሁኔታ እንዲፈጠር የሚያስችሉ መንገዶችን ያመላክታል ተብሎ ይጠበቃል። ሀብታማ አያሌው ተጨማሪ አላት። በትጥቅ ትግል ውስጥ ያሉ ኃይሎች ወደ ሰላም እንዲመጡ ለማስቻል እቅድ ይዞ የጀመረውን ሀገር አቀፉ የሰላም ኮንፈረንስ ለሁለተኛ ጊዜ ሊካሄድ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታውቋል። መጋቢት 30ና ሚያዝያ 1 ቀን 2017 ዓ.ም በኦሮሚያ ክልል አዘጋጅነት በጅማ ከተማ እንደሚካሄድ እቅድ የተያዘለት የሰላም ኮንፈረንሱ አገሪቱ ካለችበት የሰላም እጦት በዘላቂነት እንድትወጣና የተረጋገጠ የሰላም ሁኔታ እንዲፈጠር የሚያስችሉ መንገዶችን የሚያመላክቱበት፣ መንግስትም የሰላም ማስጠበቅ ስራ ላይ የበለጠ እንዲሰራ የሚጠየቅበት፣ ህብረተሰቡ ለሰላም ያለውን ጽኑ ፍላጎት የሚያሳይበት፣ አብሮነቱን የሚያጠናክርበትና ለሰላም ግንባታ የሚያበረክተውን አስተዋጽኦ የሚያጎላበት ይሆናል ተብሎ እንደሚጠበቅ የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ኃላፊ አቶ ይታገሱ ኃይለ ሚካኤል ተናግረዋል። የፌዴራልን ጨምሮ ከተለያዩ ክልሎች የሚመጡ ከፍተኛ ሃይማኖት መሪዎች፣ የመንግስት ስራ ኃላፊዎች እንዲሁም በርካታ ተሳታፊዎች ይገኙበታል ተብሎ በሚጠበቀው ሀገራዊ ሰላም ኮንፈረንስ ለሰላም የበኩላቸውን ያበረከቱ አካላት እውቅና የሚያገኙበት እንደሚሆንም ተገልጿል። የመጀመሪያው ዙር ኮንፈረንስ ሃይማኖት ለሰላም ለአንድነትን ላለመከባበር በሚል መሪ ቃል በድሬዳዋ ከተማ መካሄዱ ይታወሳል። በዚህም በመጀመሪያው ኮንፈረንስ ላይ ከ100 ሺህ በላይ ሰዎች ይሳተፋሉ ተብሎ ቢጠበቅም የተገኙት ግን 20 ሺህ አካባቢ እንደሚሆኑ ለማወቅ ተችሏል። ነፍጥ አንግበው በየበረሃው ያሉ ወንድሞቻችን ከመንግስት ጋር በሰከነ መንፈስ በመወያየት በመከባበር ችግሮችን በሰላም እንዲፈቱ ያስፈልጋል ሲሉም አቶ ይታገዙ ጥሪ አቅርበዋል። በጦርነት ወይንም ግጭት እስካሁን የተጎዳ ነው ይበቃል ያሉት ኃላፊው በሰላማዊ መንገድ ጥያቄዎችን አቅርቦ መልስ ማግኘት ይበጃልም ብለዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደርና የህወሓት አመራሮች የገቡበት ውጥረት ከቁጥጥር ውጭ ሳይወጣ የፌዴራሉ መንግስት መፍትሄ ሊፈልግለት ይገባል በማለትም የሃይማኖት ተቋማት ጉባኤ ጥሪውን አቅርቧል። ጦርነት አውዳሚ መሆኑ ለትግራይ ክልል ህዝብ መንገር አስፈላጊ አይደለም ያሉት አቶ ይታገዙ ቅራኔዎችን ጊዜ ሰጥቶ በመነጋገር መፍታት እንደሚያስፈልግም ጉባኤው ደጋግሞ ማሳሰብ ይፈልጋል ብለዋል። ከማሳሰብ ባሻገርም በክልሉ ያለው ውጥረት እንዲረግብ የሚረዱ ሂደቶች አድርጋችኋል፣ ካላደረጋችሁስ ምን ለማድረግ አስባችኋል ተብለው ለቀረበላቸው ጥያቄ ኃላፊው አሁን ባለው ሁኔታ በጉዳይ ውስጥ የመግባት እቅድ የለንም ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ሐሙስ መጋቢት 11 ቀን 2017 ዓ.ም በፓርላማ ከምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ የሰሜን ጦርነት ያስቀረው የፕሪቶሪያ ሰላም ስምምነት ከተደረገ በኋላ ባለፉት 2 ዓመታት በክልሉ ምንም አይነት ውጊያ አለመደረጉን በመጥቀስ ስምምነቱ የትግራይን ህዝብ በጦርነት ያጣቸውን አገልግሎቶች እንዲያገኙ አስችሏል ብለዋል። ነገር ግን በስምምነቱ የሚጠበቁና በበቂ ሁኔታ ተግባራዊ ያልተደረጉ ጉዳዮች ለአብነትም የቀደሙ ተዋጊዎችን መልሶ የማቋቋም ስራ በተሟላ መንገድ አለመፈጸሙን ገልጸዋል። ሰብአዊነትና ፖለቲካን መቀላቀል ተፈናቃዮችን ወደ ቀያቸው ለመመለስ እንዳይቻል እክል መፍጠሩን ያብራሩት ጠቅላይ ሚኒስትሩ ይህንን አካሄድ ማረም ከተቻለ የፌዴራሉ መንግስት ዜጎችን ወደ ቀያቸው ለመመለስ ዝግጁ መሆኑን ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር አመራሮች ባለፉት 2 ዓመታት ተጨማሪ ጦርነት እንዳይፈጠር ማድረጋቸውን ያወሱት ጠቅላይ ሚኒስትሩ ጊዜያዊ አስተዳደሩ የ2 ዓመት የስራ ዘመን ማብቃቱን በይፋ አስታውቀዋል። እስካሁን የነበሩ አፈጻጸሞች ተገምግመው የፕሪቶሪያው ስምምነት በሚያከብር መንገድ ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ በኃላፊነት ይቀጥላል የሚል እምነት አለን ሲሉ አክለዋል። ይህን ለማድረግ ግን የህግ ማሻሻያ የሚያስፈልግ መሆኑን አስረድተዋል። በዚህም የፌዴራሉ መንግስት ከጊዜያዊ አስተዳደሩ አመራሮች ከህወሓትና ከሌሎች ፓርቲዎች ጋር የጊዜያዊ አስተዳደሩን የስልጣን ዘመን ለማራዘም የሚያስችል ውይይት ማድረጉን ጠቁመዋል። በእነዚህ ጊዜያትም ጊዜያዊ አስተዳደሩ ህዝቡን የስልጣን ባለቤት ለማድረግ ለቀጣይ ምርጫ ማዘጋጀት እንደሚጠበቅበት አጽንኦት የሰጡት ጠቅላይ ሚኒስትሩ ጊዜያዊ አስተዳደሩ ሲቀጥል ግን በግለሰቦች ደረጃ የስልጣን ለውጥ ሊኖር እንደሚችልም ፍንጭ ሰጥተዋል።
በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ እስከ 10 በመቶ የሚደርስ የዋጋ ጭማሪ ተደረገ። የነዳጅና ኢነርጂ ባለስልጣን ከመጋቢት 14 ቀን 2017 ዓ.ም ምሽት ጀምሮ በነዳጅ ችርቻሮ ዋጋ ላይ 10 በመቶ አካባቢ ጭማሪ ማድረጉ ተገልጿል። ባለስልጣኑም ከመጋቢት 14 ቀን ምሽት 12 ሰዓት ጀምሮ የነዳጅ የችርቻሮ ዋጋ ላይ ጭማሪ መደረጉን አረጋግጧል። የዋጋ ጭማሪው በአጠቃላይ እስከ 10 በመቶ አካባቢ እንደሚደርስም ተመላክቷል። በዚህ ጭማሪ መሰረት ከ101 ብር ጭማሪ ወደ 10 ብር ወይም 111 ነው የሚሆነው። ጭማሪ የተደረገው ሪፎርሙን ተከትሎ ሲሆን በተለይ ቤንዚን፣ ኬሮሲንና ነጭ ናፍጣ የድጎማ ስርዓት ውስጥ አሁንም ያሉ መሆናቸውን የነዳጅና ኢነርጂ ባለስልጣን አስታውቋል። የቀሩት ቀላል ጥቁር ናፍጣ፣ ከባድ ጥቁር ናፍጣ ከአምና ጀምሮ በገበያ ዋጋ እየተወሰኑ የመጡ ኮሞዲቲዎች መሆናቸውን ባለስልጣኑ አክሏል። የአውሮፕላን ነዳጅ ደግሞ ከባለፈው 3 ወር ጀምሮ በዓለም የገበያ ዋጋ እየተመራ የቆየ ሲሆን ከመጋቢት 14 ቀን 12 ሰዓት ጀምሮ ጭማሪ ተደርጎበታል። አሁን በተደረገው የነዳጅ ጭማሪ 1 ሊትር ቤንዚን 112 ብር ከ67 ሳንቲም ሲገባ 1 ሊትር ነጭ ናፍጣ 107 ብር ከ93 ሳንቲም ገብቷል። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር መጋቢት 14 ቀን 2017 ዓ.ም ለነዳጅ አቅራቢ ድርጅቶች ባሰራጨው ሰርኩላር ከምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ መደረጉን አስታውቋል። ኢትዮ ጅቡቲ ምድር ባቡር ላይ በኤሌክትሪክ ኃይል መቆራረጥ ምክንያት ያጋጠመውን የትራንስፖርት መስተጓጎል ለመፍታት እየሰራ መሆኑን አስታወቀ። በኤሌክትሪክ ኃይል መቆራረጥ ምክንያት የተከሰተውን የትራንስፖርት መስተጓጎል ለመፍታት ርብርብ እየተደረገ መሆኑን የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ገለጹ። ዋና ስራ አስፈጻሚው በማህበራዊ ትስስር ገጻቸው ባጋሩት መልእክት ሰሞኑን በኤሌክትሪክ ኃይል መቆራረጥ ምክንያት የተፈጠረውን የአሰራር ችግር ለመፍታት ርብርብ እየተደረገ ነው። የኤሌክትሪክ ኃይል መቆራረጡም ላለፉት 4 ተከታታይ ቀናት በተቋማቸው ላይ ተጽዕኖ ማሳደሩን በአጽንኦት ገልጸዋል። የተፈጠረውን መስተጓጎል ለማስተካከልም በቀጣይ ቀናት የጅምላ ጭነትና የኮንቴነር ጭነት አገልግሎት ለማመቻቸት እየተሰራ መሆኑን አረጋግጠዋል። በተለይም እያንዳንዱን ፉርጎ እና ኮንቴነር በተናጠል ከመቁጠር ይልቅ የባቡር ጉዞ ቁጥሩን በመጠቀም በጅቡቲ ጉምሩክ ያለውን የሰነድ አሰጣጥ ሂደት ቀላል እያደረግን ነው ብለዋል። እየተሰሩ የሚገኙ ማስተካከያዎች ስራዎችን ለማፋጠንና መዘግየቶችን ለመቀነስ ያለመ መሆኑን አስገንዝበው ደንበኞች ላሳዩት ትዕግስት አመስግነዋል። በአማራ ክልል ያለምንም የጸጥታ ችግር አጀንዳ ለማሰባሰብ ስምምነት መደረሱ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ዋና ከተማ ባህር ዳር ያለምንም የጸጥታ ችግር አጀንዳ ማሰባሰብ የሚያስችል ስምምነት ላይ መደረሱ ተሰምቷል። በዚህም መሰረት በክልሉ አጀንዳ የማሰባሰብ ስራው በአጭር ጊዜያት ውስጥ እንደሚጀምር ተጠቁሟል። ኤልዳና ታደሰ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 27 ቀን 2017 ዓ.ም ጀምሮ በአማራ ክልል ባህር ዳር ከተማ የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያካሂድና አጀንዳ የማሰባሰብ ሂደቱም ያለምንም የጸጥታ ችግር እንዲካሄድ ከመግባባት ላይ መድረሱ ተሰምቷል። የሕዝብ ተወካዮች ምክር ቤት የካቲት 11 ቀን 2017 ዓ.ም ባካሄደው አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽን የ3 ዓመት የስራ አፈጻጸም በማዳመጥ ያከናወነውን ተግባራት ከግምት ውስጥ በማስገባት የኮሚሽኑን የስራ ዘመን ለ1 ዓመት ማራዘሙ ይታወሳል። ኮሚሽኑ ኃላፊነቱን እንዲወጣ በተጨማሪነት በተሰጠው የ1 ዓመት ጊዜ ውስጥ ከሚያከናውናቸው ተግባራት መካከል በአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ማከናወን እንዲሁም በትግራይ ክልል የተባበሩት አካላት ስልጠና፣ የተሳትፎ ልየታና የአጀንዳ ማሰባሰብ ምክክር ምዕራፎችን ማዘጋጀት የሚሉት ይገኙበታል። በዚህም መሰረት መጋቢት 27 ቀን 2017 ዓ.ም ጀምሮ ኮሚሽኑ በአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ሊያካሂድ መሆኑም ተሰምቷል። የአጀንዳ ማሰባሰቡ ለተከታታይ 7 ቀናት ይካሄዳል ተብሎ የሚጠበቅ ሲሆን ሆኖም እንደ ሁኔታው ቀኑ ሊያንስ ወይንም ሊጨምር የሚችልበት እድል እንዳለም ተሰምቷል። በመድረኩ የሚሳተፉ አካላት ልየታ የሰሜን ሸዋ ክላስተር በአዲስ አበባ፣ የሰሜን ወሎና የደቡብ ወሎ ዞኖች በደሴ ከተማ፣ አጠቃላይ የጎጃም ዞኖች ደግሞ በባህር ዳር ከተማ እንዲሁም የጎንደር ዞኖች ደግሞ በጎንደር ከተማ እንደሚካሄዱ ምንጮች ገልጸዋል። በክልሉ ያለውን የጸጥታ ሁኔታ አጀንዳ የማሰባሰብ ሂደቱን የማያሰናክለው መሆኑን የኮሚሽኑ ኃላፊዎችና ባለሙያዎች ወደ ክልሉ በመሄድ
ለመሄድ ስላለው ሁኔታ ጥናት ማድረጋቸውን መናገራቸውን በመጥቀስ በቅርቡ በተደረገው ውይይት ላይም የአጀንዳ ማሰባሰብ ያለምንም የጸጥታ ችግር እንዲካሄድ ከመግባባት ላይ መደረሱንም ተገልጿል። በሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ የተመራ ልዑካን ቡድን መጋቢት 4 ቀን 2017 ዓ.ም ወደ አማራ ክልል ባህር ዳር ከተማ አቅንቶ ከርዕሰ መስተዳድርና ከሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት ማድረጉም ይታወሳል። ይህ በእንዲህ እንዳለ የትግራይ ክልል ከጦርነት የመውጣት ሂደት ውስጥ ቢሆንም ሌሎች ውስብስብ ችግሮች እንዳሉበትና በህብረተሰቡ በብዛትና በንቃት የሚሳተፍበት የተረጋጋ አውድ ለመፍጠር ጊዜ እንደሚፈልግም ምንጮች ገልጸዋል። የምክክር ምዕራፉን ለመጀመር በክልሉ በኮሚሽኑ የበላይ አመራሮችና ለአንድ ጊዜ በተደረገ ውይይት ከመግባባት ላይ መድረሱንም አክለዋል። ሆኖም አሁን በክልሉ ያለው ሁኔታ የምክክር ሂደቱን ለመጀመር እንደሚያስቸግር የገለጹት ምንጮች ውጥረቱ ሲረጋጋ ጀምሮ የማስቀጠል ስራዎች ይከናወናሉ ተብሎ ይጠበቃልም ብለዋል። የትግራይ ክልል የምክክር ምዕራፍ ከመጀመሩ አስቀድሞ የመንግስትና የልዩ ልዩ ተቋማት የምክክር መድረክ እንዲያካሂዱ ተጠቁሟል። መድረኩ በፌዴራል ደረጃ ከሚገኙ ተቋማትና ማህበረሰብ ተወካዮች የአጀንዳ ማሰባሰብ እንደሆነም ተገልጿል። በመድረኩ ላይም ከ600 ያህል ተሳታፊዎች እንደሚታደሙ የተገለጸ ሲሆን የመንግስት ተቋማት፣ ርዕሰ መስተዳድሮች፣ የሲቪል ማህበራት ድርጅቶች፣ የፖለቲካ ፓርቲዎች፣ የሃይማኖትና ከፍተኛ የትምህርት ተቋማት እንዲሁም ሌሎች ተቋማትም የተገኙበት ሀገር አቀፍ መድረክ እንደሚሆንም ተገልጿል። ከዚህም በተጨማሪ ከዲያስፖራው ተሳታፊዎችን ለመለየትና አጀንዳ ማሰባሰብ በተለያየ መንገድ የተሰበሰቡ አጀንዳዎችን ማጠናከር፣ መለየት፣ በየጭብጣቸው ማዘጋጀት፣ ቅደም ተከተል ማስተካከል፣ ለኮሚሽን ምክር ቤቱ ማቅረብ፣ ተለይተው በተደራጁ አጀንዳዎች ላይ ከባለድርሻ አካላት ጋር መወያየት፣ አጀንዳዎችን በኮሚሽን ምክር ቤት በመቅረጽ ለህዝብ ይፋ ማድረግ ይጠበቅበታልም ተብሏል። ኢትዮጵያ በዜጎች መካከል ያለውን የሀሳብ ልዩነትና ለመግባባት ለመፍታት ሰፊ የህዝብ ምክክሮችን በማካሄድ ሀገራዊ መግባባት መፍጠር እንዲቻል በአዋጅ ቁጥር 1265/2014 በህዝብ ተወካዮች ምክር ቤት የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ባለው ሂደት የቅድመ ዝግጅትና የዝግጅት ምዕራፍን አልፎ ከግንቦት 21 ቀን 2016 ዓ.ም ጀምሮ የአጀንዳ ማሰባሰብ የምክክር ምዕራፍ በአዲስ አበባ ከተማ አስተዳደር ጀምሮ በ10 ክልሎችና በድሬዳዋ ከተማ አስተዳደር በማከናወን መጠናቀቁም አይዘነጋም። የአእምሮ እድገት ውስንነት ያለባቸው ህጻናት በመደገፍ የዜግነት ኃላፊነትን የመወጣት ጥሪ ቀረበ። የአእምሮ እድገት ውስንነት ያለባቸው ህጻናትን በመደገፍና ለማህበረሰባችን በቂ ግንዛቤ በመፍጠር ረገድ ሁላችንም የበኩላችንን ኃላፊነት ልንወጣ ይገባል ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ጥሪ አቅርበዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የድጋፍ ስርዓታችንን እናሻሽል በሚል መሪ ቃል የዓለም የአእምሮ እድገት ውስንነት ዳውን ሲንድሮም ቀንን ከዲቦራ ፋውንዴሽን ጋር አክብረናል ብለዋል። የአእምሮ እድገት ውስንነት ያለባቸው ህጻናትን በመደገፍና ለማህበረሰባችን በቂ ግንዛቤ በመፍጠር ረገድ ሁላችንም የበኩላችንን ኃላፊነት ልንወጣ ይገባል ሲሉም ገልጸዋል። በጤና ተቋማችን በአእምሮ እድገት ውስንነት ለተጠቁ ህጻናት ነጻ የህክምና አገልግሎት የምንሰጥ መሆኑንም እገልጻለሁ ያሉት ከንቲባዋ በዚሁ ዘርፍ የተሰማሩ ትምህርት ቤቶችን ከመደገፍ ጀምሮ ተማሪዎችን በተሰማሩበት የሙያ ዘርፍ የስራ ዕድል እንዲያገኙ ሁኔታዎች እንደሚመቻቹም ገልጸዋል። ሸልመናል። ባንካችን አቢሲኒያ ለስድስተኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣ ብስክሌቶች፣ የልብስ ማጠቢያ፣ ላፕቶፖችና ስማርት ስልኮችን ለዕድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪና ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በሰባተኛው ዙር የሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክሎትን የውጭ አገር ገንዘብ ከባንካችን በመቀበል በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነት ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው
የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በደቡብ ምዕራብ ኒጀር በተፈጸመ የሽብር ጥቃት ቢያንስ 44 ንጹሃን ሲገደሉ 13 ሰዎች መቁሰላቸው ተሰማ። በታላቁ ሳሃራ የእስላማዊ መንግስት ታጣቂዎች የፈጸሙት ጥቃት በኮኮሩ ከተማ የፎንቲባ መስጂድ ምዕመናን ላይ ያነጣጠረ ነበር ተብሏል። የሀገር ውስጥ ጉዳይ ሚኒስትር ሞሐመድ ቱምባ እንደገለጹት በጥቃቱ የቆሰሉት 13 ሰዎች መካከል 4ቱ በከባድ ሁኔታ ላይ ይገኛሉ ብለዋል። ሚኒስቴሩ ድርጊቱን የፈሪና ኢሰብአዊ ሲል ያወገዘ ሲሆን የጸረ ሽብር ዘመቻዎችን እንደሚያጠናክር አስረግጧል። የኒጀር መንግስት ለጥቃቱ ተጎጂዎች ከቅዳሜ ጀምሮ የ72 ሰዓት ሀገራዊ የሀዘን ጊዜ አውጇል። በመላ ሀገሪቱ ባንዲራዎች በግማሽ ዝቅ ብለው የሚውለበለቡ ሲሆን ህዝባዊ ዝግጅቶች ይቀንሳሉ። በመጨረሻም አሜሪካ ከኢራን ጋር በኒውክሌር መርሃ ግብር ላይ መደራደር እንደምትፈልግ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጠቅላይ መሪ አያቶላ አሊ ካሜኔ ጋር አዲስ የኒውክሌር ስምምነት ሊደረግ በሚችልበት ሁኔታ ላይ ያደረጉትን ንግግር ቀጥተኛ ወታደራዊ እርምጃን ለመውሰድ የሚደረግ ሙከራ ነው ሲሉ የአሜሪካ ልዩ መልእክተኛ ተናግረዋል። ሁሉንም ነገር በወታደራዊ መንገድ መፍታት አያስፈልገንም ሲሉ መልእክተኛው ለፎክስ ኒውስ እሁድ ገልጸዋል። ለኢራን የምንሰጠው ምልክት በውይይት በዲፕሎማሲ ወደ ትክክለኛው ቦታ መድረስ ከቻልን ቁጭ ብለን እንይ ብለዋል። ከቻልን ያንን ለማድረግ ተዘጋጅተናል፣ ካልቻልን ደግሞ አማራጩ ትልቅ አማራጭ አይደለም ሲሉ አክለዋል። የዊትኮፍ ይህ አስተያየት የተሰማው ትራምፕ በመጋቢት 7 ቀን በኢራን በኒውክሌር እንቅስቃሴ ላይ ለመነጋገር ቴህራን እምቢ ካለች ወታደራዊ እርምጃ ሊወስድ እንደሚችሉ ለማስጠንቀቅ ደብዳቤ ለኢራን አመራር እንደላኩ ተናግረዋል። ኢራን በበኩሏ ከጉልበተኛ ጋር እንደማትተባበር በመግለጽ አቀራረቡ በካሚኔ ተወግሷል። ትራምፕ እስራኤል በጋዛ ጦርነቷን ከመቀጠል በኋላ በየመን ለሚኖሯት ሁቲዎች ኢራን የምታደርገውን ድጋፍ በመቃወም ቴህራንን አስፈራርተዋል። ባለፈው ሳምንት አሜሪካ በየመን ላይ ያደረገችው ከፍተኛ የአየር ድብደባን ተከትሎ ቴህራንን የየመን ሁቲዎች ለሚያደርሱት ማንኛውም ጥቃት ተጠቂ እንደምትሆን ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።